የምታፈቅሪው ልጅ አጣዋለሁ የሚል ፍራቻ ካልተሰማሽ ለሱ በቂ ፍቅር የለሽም ማለት ነው። አጣዋለሁና ይተወኛል፣ ይለየኛል ወይ አብሮኝ መሆን አይፈልግም የሚለው ስሜት ፈጽሞ የተለያየ ነው። ለምሳሌ አንድ ወንድ ልጅ አንቺን ማጣት እንደሚፈራ የሚያስታውቀው አንቺ እና እሱ መሀል ችግር ሲፈጠር ስለመፍታት ነው የሚያስበው። ከአንቺ ጋር ስለመለያየት አያስብም። ለአንቺ ለባውንደሪሽ ይጠነቀቃል። አስከፋዋት አላስከፋዋት ብሎ ብቻ አንቺን ህይወት ውስጥ ለሚያቆዩ ነገሮች ዋጋ ይከፍላል። ፋይት ያደርጋል አንቺን ህይወት ውስጥ ለማቆየት። ያ አንዱ ምልክት ነው። በቃ ትክክለኛ ፍቅር እንደያዘን ከዛ ሰው የምናሳየው። ሴት ሆነሽ ደግሞ የምታፈቅሪው ልጅ አጣለው የሚል ፍራቻ ካልተሰማሽ ለሱ በቂ ፍቅር የለሽም፣ ወይም ለሱ ዋጋ የምትከፊለት ሴት አይደለሽም። በዚህ እንኳን አፈቅረዋለሁ የልጅ አላፈቅረውም የሚል የሆነ የተደባለቀ ስሜት ውስጥ ካለሽ ራሱ ማወቅ ትችያለሽ። ስለዚህ በጣም ኖርማል ስሜት ነው መፍራት አጣዋለሁ ብለሽ። ነገር ግን መረሳት የሌለበት ወይም በፍጹም መፍራት ያለብን ስሜት ይተወኛል የሚል የእርግጠኝነት ስሜት ካለሽ፣ ሊለየኝ ነው የሚያደርጋቸው ነገሮች በሙሉ ከኔ ስለመለየት ነው እንጂ እኔን ህይወቱ ስለማቆየት ግንኙነታችንን ወደ ቁም ነገር ስለመቀየር እያሰበ አይደለም የሚል እምነት ካለሽ፣ ምልክቶች ካየሽ እና ከተሰማሽ የዛኔ ነው ልትነቂ የሚገባው። የዛኔ ነው ምን አይነት ቦታ ላይ ነው የቆምኩት፣ ምን እየተፈጠረ ነው ለሚለው ጥያቄ መልስ መመለስ ያለብሽ። አብዛኛዎቻችን የምንሰራው ስህተት ምን እንደሆነ ታውቃላችሁ? ፋይት እናደርጋለን በሌለ ነገር፣ ሊኖር በማይፈልግ ነገር እና ርቆን በሄደ ነገር ላይ ፋይት ማድረግ ጥቅም በፍጹም የለውም። የቅድሙና የአሁኑ ልዩነቱ ገብቷቸዋል ብዬ አስባለሁ። ፋይት የምናደርገው የሆነ ስህተት ስንሰራ ኦር አብሮን እኛ እናውቃለን። ኢንቱዊሽናችን በደንብ ነው የሚያውቀው። ህይወት ውስጥ ሊያቆየን የሚፈልግ የሚያፈቅረን ነው በደንብ ነው የምናውቀው። ለሱ ፋይት ማድረግና እየሄደ እያየሽ እየራቀሽ እያየሽ እየገፋሽ ከሱ እንድትርቂ እያየሽ ግን ያንን ፋይት ማድረግ እድሜሽ ላይ ቁማር መጫወት ወይም የተሳሳተ ሰው ላይ አንቺን ራስሽን ኢንቨስት ማድረግ፣ ይሄ ነው ስህተት የሆነው። ስለዚህ በዛሬ ቪዲዮአችን ላይ አጣዋለሁ ወይም ይለየኛል የሚል ስሜት እየተሰማሽ ከሆነ፣ ይገፋኛል የሚል ስሜት ችላ እያለኝ ነው፣ በአጠቃላይ ይሄ ወንድ ይተወኛል ብለሽ ካመንሽ ከተሰማሽና ፊልም ካደረግሽ ምንድነው ማድረግ ያለብሽ፣ ምንድነው ማድረግ የሌለብሽ የሚለውን ይመልሳል። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ 2። እዚህ ቻናል ላይ እንደምታውቁት ስለ ወንዶች ከወንዶች ጋር ስለምንገባበት ሪሌሽንሺፕ እና ስለ ፍቅር ህይወታችን እናወራለን። እሱን ቀላል የምናደርግበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ፣ የደወል ምልክቷን መጫንና የቪዲዮን ሀሳብ ላይክ ማድረግ 1 ሰከንድ ነው የሚፈጀው። አብራችሁን ቆዩ። በአንደኝነት ልታደርጊው የሚገባው ልታወሪው መሞከር ነው። ስሜትሽን በግልጽ ለመናገር ክሊር ለማድረግ መሞከር መቻል አለብሽ። ፍርሃት የሚባል ነገር እንዳያስቆምሽ ወይም ሰበብ የሚባል ነገር። ምክንያቱም እነዚህ ነገሮች እኛ ሴቶችን በጣም የሚጎዱን እንቅፋት ሆነው ላይፋችንን እንዳናስተካክልም እንዳንራመድም ወደፊት የሚያደርጉ ነው። ለነዚህ እጅ እንዳትሰጪ፣ ለሰበብሽና ለፍርሃትሽ ሰበብ እንዳትሰጪ። በቻልሽው አቅም ቁጭ አድርገሹ ኦር ቁጭ የማይል በፊት ለፊት የሚያገኝሽን ያንን አክሰስ የምታገኝበት እድል ዝቅ ካለ ደግሞ ቴክስትም አለ፣ ዋቴቨር መደወል የሚባል ነገር አለ። በሱ ምን እየተፈጠረ ነው፣ ምንድነው ፍላጎትህን ግልጽ አድርግልኝ። ለምንድነው ጊዜሽንና እድሜሽንስ ኢንቨስት የምታደርጊው? ኮንፊደንስ ማጣት አለ። ባይዘዌ በጣም ነው የሚያሰጥ አይመስለንም። ስነ ልቦናችን ይጎዳል፣ ሞራላችንም በጣም ነው የሚጎዳው። የማይታወቀን ነገር አለ። ያቺ ስሜት ይዘናለች ወጥራ ህይወታችን ላይ ምን ሀፕን እያደረገ ራሱ አናውቅም። ስለዚህ ለማውራት ሞክሪ፣ ራስሽን ግፊው፣ አውሪው፣ ጠይቂው፣ ግልጽ ይደረግልኝ በይ። ግንኙነቴ ምን ቦታ ላይ ነው ያለው? ምን አይነት ነው? እስቲ ዲፋይን ይደረግ የኔና ያንተ። የኔ ብለሽ እኔ የምፈልገው ይሄን ነው፣ እንደዚህ እየተሰማኝ ነው፣ እንደዚህ አይነት ነገር ፈልጋለሁ፣ ወይም ምንድነው እየተፈጠረ ያለው ማወቅ ፈልጋለሁ ብለሽ መጠየቅ መቻል አለብሽ ቆንጂት። ካልጠየቅሽ በጣም ከባድ ነው የሚሆንብሽ። ድንገት የሆነ ቀን ዱብዳ ይወርድብሻል። ሙሉ በሙሉ ሊጠፋብሽ ይችላል። ማን ነበርሽ ሊል ይችላል። ኧረ እኔ እንደዚህ ያላስብብሽም ነበር ሊልሽ ይችላል። ስለዚህ ኮንፊውዝድ የምትሆኝበት ግንኙነት ውስጥ ካለሽ ግልጽ የምታደርጊበት ወይም የምታጠፊው ይሄ ደስ የማይለውን ስሜት፣ የፍራቻ ስሜት የምታጠፊበት ትልቁ መንገድ መጠየቅ፣ ለማውራት መሞከርና በግልጽ ማውራት ነው። እኛ ውስጣችን ገብተው አንብበው ፍላጎታችንን ተረድተው ያንን ነገር እንዲተገብሩት እንፈልጋለን። ስህተታችን ይሄ ነው። ከዚህ ነው የሚጀምረው። ነገር ግን
የሚሰማሽን ስሜት የሚሰማሽን ፍርሃትና ምናልባት አጣዋለሁ ብለሽ ወደፊት ገና አጣዋለሁ ብለሽ የምትተነብዩ ነገር ሀፕን እንዳያደርግ ማድረጉ አይቀርም። ባይዘኛ በጣም ሪል የተሰማን ስሜት መሆኑ አይቀርም። ያ መፈጠር ካለበት ይፈጠር። ያሁን ነው ግን መፈጠር ያለበት። ቀጠሮ መሰጠት የለበትም። ወይም ሌላ ረጅም ጊዜ ከማይገባሽ ሰው ጋር ማጥፋት የለበትም። ስለዚህ እናውራ ማለት ማውራት፣ ስሜትን መግለጽ፣ ግልጽ ማድረግ ምላሽ ይሰጥሻል። ምላሹ ላይ መስራት ደግሞ ያንቺ ስራ ነው። የትኛውም ምላሽ ሊሆን ይችላል። ነገር ግን ከማውራት ከመጠየቅ፣ ስሜትሽን ግልጽ ከማድረግ ራስሽን እንዳታስቆሚ። ሁለተኛው በሚፈልግሽና በምታስፈልጊው ወንድ መሀል ያለውን ልዩነት ማወቅ መቻል አለብሽ። ይሄ ወንድ አብሮሽ ያለው ወንድ ይህንን ስሜት አብዛኛው ጊዜ እንዲሰማን የሚያደርጉን የሚፈልጉን ወንዶች ናቸው እንጂ የምናስፈልጋቸው አይደለም። በሚፈልጉንና በማናስፈልጋቸው ወንዶች መሀል ያለው ልዩነት ግልጽ ላደርጋችሁ። የሚፈልግሽ ወንድ የሚፈልገውን ነገር ሲፈልግ ድምቅ ብልቅ ብሎ እንደሚፈልግሽ እንደሚወድሽ አክት እያደረገ ይመጣል። የሚያስደስትሽን የሚፈልግሽን ነገር እንዲሰማሽ እያደረገ ይመጣል። ግን ደግሞ ያንን ነገር ኖርኩ ስትይ የሚጠፋ ነው። ከዛ ደግሞ ቁም ነገር ስትይ ወይም ጫን ስትዩ መራመድ አይፈልግም። የሆነ ሰበብ ሰጥቶሽ እዛው ያንከባለለ ያቆይሻል እንጂ እሺ ብሎ ቁጭ ብሎ ላወራሽ ይችላል ወይ ጥፍት ይልብሻል። ፍቅር ካለብሽ ደግሞ ሲመጣ የምትፈልጊውን ነገር የሚያስደስትሽን ነገር ናፍቆቱ ማለት ትዝታው ማለት ሲሰጥሽ ወዲያው እንደዚህ አይነት ቀላል የመሆን ኦር ነፃ ማድረግ ልክ እንዳልሆነ ልታቂ ይገባል። ቆራጥ ልትሆኚ ይገባሻል። የግዴታ አቋም ሊኖርሽ ይገባል እንጂ መላላት፣ መጥበቅ፣ ሲሄድ መቀበል፣ ሲመጣ ጥያቄዎችሽን፣ ስሜቶችሽን፣ ፍላጎትሽን ግልጽ ስታደርጊ እዛ ላይ ትክክለኛ መልስ ማሰጭ ከሆነ በረጅም ገመድ እንደታሰርሽ ማወቅ ነው ያለብሽ። የሚፈልግሽ ወንድ ግን ሁሌም ይጠነቀቃል። ከአንደበትሽ የሚወጣው ነገር ለእሱ ቁም ነገር አለው። አስተያየቶችሽ፣ ሀሳቦችሽ ተግባር ላይ ይውላል። የምትነግሪውን አይረሳም። በተቻለው አቅም ይጥራል የምትፈልጊውንም ለመስጠት። በአጠቃላይ ህይወት ውስጥ አንቺ ለማቆየት የትኛውንም እንኳን የምትፈልጊውን ገና ሴቶች ምን ይፈልጋሉ የሚለውን ጠንቅቆ ያውቃል። ከወደዱና ደግሞ የሚፈልጋት ሳይሆን የምታስፈልገው ስትሆን ደግሞ ምንም አይነት ነገር አድርጎ አንቺን እሱ ጋር ያቆይሻል። ይሄ ማለት አሁን የምናነሳቸው ይቺ ፍራቻ ሊተወኝ ይችላል፣ የሆነ ቀን ይጠፋል፣ የሆነ ቀን ላይመለስ ይችላል፣ ይሄ ልጅ ምንም ደስ አይለኝም፣ ግልጽ አይደለም ስሜቱም ፍላጎቱም የሚል ስሜት እንዲሰማሽ አያደርግም። ሳምዴይ ዛሬ ላይ ፍቅረኛው እንደሆንሽ ታውቂያለሽ አይደለ? ግን የሆነ ቀን ባልሽ እንደሚሆን በእርግጠኝነት ያንን ስሜት የምታስተናግጂ ሴት ነሽ። የምትሆኙ ከማጋ ስትሆኚ ከሚፈልግሽ ሳይሆን ከምታስፈልጊ ወንድ ጋር የምታስፈልገኝ ናት፣ እቺ ያፈቀርኳት ናት፣ እቺ ሚስቴ የምትሆን ሴት ናት ብሎ ያምነው ወንድ የሚያደርጋቸው ድርጊቶች አንቺን የእርግጠኝነት ስሜት የሚሰጡሽ ናቸው። ሀሳቡ አይኖርሽም። ያኛው ግን የሚፈልግሽ ማለት ከአንቺ የሚፈልገው ነገር አለ ማለት ነው። ከአንቺ ጋር አብሮ መሆን የፈለገበት ሌላ ፍላጎት አለው ማለት እንጂ ልክ በቁም ነገር። ምክንያቱም ሁሉም ወንድ ማግባት መውለድ የሆነ ቀን ሲሪየስ የሆነ ህይወት መኖር ይፈልግ። ለዛ ያጨሽ ሴት አይደለሽም ማለት ነው። እቺ ግልጽ አድርገሽ ልታቂ ይገባል። አውሪ ከራስሽ ጋር መልስ ስጪ። መልስ የሚሰጥሽ ደግሞ በዋነኝነት የእሱ ድርጊቶች ናቸው። ቃሉን ወደ ተግባር ይቀይራሉ። የሚያኖረኝ በተግባር ነው በወሬ ነው እሺ በሚልና በሰበብ ነው የሚያኖረኝ ወይስ መሬት በወረደ እውነታ ነው የሚያወረኝ የሚለውን ስትመልሺ ምን አይነት ቦታ ላይ እንደቆምሽ መልስ ታገኛለሽ። ስለዚህ የሚሄድ አይነት ሰው ከሆነ ኦልሬዲ መሸኘት ነው እንጂ ያለብሽ አሁንም ግብ መፍጠር የለብሽም። በመጀመሪያው ስቴፓችን ላይ በማውራትና መፈታት ባለበት አውርተሽ ታዲያ ወደ እሺ ሊልሽ ይችላል፣ ሰበብ ሊነግርሽ ይችላል፣ አስተካክላለሁ ሊልሽ ይችላል። ተግባር ከሌለው ግን እንዲደጋግም መፍቀድ የለብሽም። አቋም ያላት ሴት መሆን መቻል አለብሽ። በዚህ መንገድ ከሚሰማሽ ስሜት መላቀቅ ትችያለሽ። በሶስተኝነት አንድ ወንድ ልጅ የሆነ ቀን ይተወኛል፣ ይርቀኛል፣ አክሽኑም ድርጊቱም እኔም እንዲሰማኝ የሚያደርጋቸው ስሜቶች ደስ የማይሉ ናቸው። ፍቅረኛው እንደሆንክ አይሰማኝም፣ እንደ ፍቅረኛ እንክብካቤ አይሰጠኝም። እኔ የምፈልገው ለአንድ ወንድ ፍቅረኛው ሲሆን የምፈልገው ነገር እያየሁበት አይደለም። ስለዚህ የሆነ ቀን ሊተወኝ የሚችል ነው ብለሽ ካሰብሽ ሌላ ማድረግ የምትችይው ትልቁ ነገር መቅደም ነው። ከሱ ህይወት መውጣት፣ ክብርሽን ሰብሰብ አድርገሽ ከዛ አካባቢ መራቅ። የዛኔ እድል ካለው ቦታ ካለው ስሜት ካለው ተዘናግቶም ከሆነ እሺ ብሎሽ ነግሮሽ አስተካክላለሁ ብሎሽም ምናልባት ደግሞ የሚያደርግ ከሆነ ያንን ራሱ መፍትሄ የሚሰጥልሽ መንገድ ራስሽን ይዘሽ ከዛ ቦታ ርቀትሽን ስጠብቂ ነው። ልትናፍቂ ትችያለሽ፣ በጣም ልታፈቅሪ ትችያለሽ። ልብሽ አምጪው፣ አግኚው፣ ሂጂ እሱ ጋር
እንደዚህ ነው እሱ እኮ እንደዚህ ነው እንደዚህ አይነት ነገሮች ስላሉት ነው ሊነግርሽ ይችላል ብዙ ሰበቦች። ግን ስቲል ምን ያደርግሻል? ነገሽን ከማበላሸት አያድንሽም። ስለዚህ ዛሬ የሚያድንልሽ ምንድነው? ርቀትሽን መጠበቅ፣ ክብርሽን ማስቀደም፣ ዋጋሽን ከፍ ማድረግ፣ ለራስሽ ቅድሚያ መስጠት። ሰብሰብ አድርገሽ ራስሽን ወደዚህ ስታስጠጊ ምን ይፈጠራል? በቃ ክፍተት ይፈጠራል። ጊዜ ትሰጪዋለሽ እንድትናፍቂው ምን እንዳጣ ማን እንደሆንሽን ፊል እንዲያደርግ ከጥፋቱ እንዲማር ማስተካከል ካለበት በቃ ይሄን ነገር ስላላስተካከልኩ ነው ብሎ ከፈለገሽ ወይም የምታስፈልጊው ሴት ከሆንሽ ህይወት ውስጥ የዛኔ ምን ይመጣል? ለውጥ ይመጣል። ለውጡ ደግሞ አንቺን የሚያስተናግድበት ነው የሚሆነው። ነገር ግን እዛው ተጣብቀሽ እየተጨቃጨቅሽ ብቻ የማትፈልጊውን ነገር እየተፈጠረብሽ እየተሰማሽ እያዘንሽ ብቻ ከሆነ ትቀጥያለሽ። ያንን ህይወት ትቀጥያለሽ። ተጋብታችሁ ወልዳችሁ አብራችሁ እየኖራችሁ ተመሳሳይ ሀዘን፣ ተመሳሳይ ንዴት፣ ተመሳሳይ ድብርት ውስጥም ልትኖሪ ትችላለሽ። ከተኛበት እንኳን ልትቀሰቅሿቸው። ከተኛበት እንዲቀሰቅሰው የሚያደርገው ያንቺ ርቀት፣ ያንቺ አለመኖር፣ ያንቺ ክብርሽን መምረጥ፣ አንቺን ፍላጎትሽን ወይም ለራስሽ ቅድሚያ መስጠት እሱን ከተኛበት እንዲነቃ ያደርገዋል። ዋጋሽን እንዲያይ ያደርገዋል፣ ይረዳዋል። ስለዚህ የምትፈልጉትን ጥያቄ በግልጽ ከነገራችሁ በኋላ ካሳወቃችሁ በኋላ መፍትሄ ካልተሰጣችሁ አቋማችሁ ማሳየት መቻል አለበት። ጥንካሬሽን ልታሳይ ይገባል። ራስሽን እንደምትመርጪ ለራስሽ ቅድሚያ እንደምትሰጪና ክብርሽ እንደሚበልጥ ከማይፈልግሽ ወይም በቁም ነገር ወይም ለቁም ነገር የማይጥር ነው እንደማትመርጪ በተግባርሽ የምታሳይበት ሰዓት ነው። ስለዚህ ርቀትሽን መጠበቅ ያለብሽ ሰዓት ላይ ደርሰሻል። ሰብሰብ በስትይ ራስሽን ስተዋጥ ስታደርጊው ስሜትሽን መቆጣጠር ስትቺ እውነት ቦታ የሚሰጣት ሴት ከሆነ ተስተካክሎ ይመጣል። ያንቺ ካልሆነ መተው ወይም አብሮሽ የነበረው ለዝም ብሎ ከሆነ እዛው ይቀራል። ልታዝኛ አይገባም። ብታዝኝም የተወሰነ ቀን ዘኝ ከዛ ይልቀቅሽ። ግን እዛ ቦታ ስታክለመሆን ምርጫ አታድርጊው፣ ዋጋ ስለሚያስከፍል። አራተኛው ልታስቢያቸው የሚገቡ ሀሳቦች አሉ። ለምሳሌ አንድ የፍቅር ግንኙነት ውስጥ ስንገባ ወይም ከአንድ ወንድ ልጅ ጋር የሆነ ግንኙነት ስንጀምር ምንድነው ፖይንቱ? የዛ ግንኙነት ፖይንት ወይም የዛ ግንኙነት ምንድነው? ዋናው ሀሳብ ዋናው ዓላማው ምንድነው? እሺ ፍቅር ነው ግንኙነቱን የሚፈጥረው፣ ምንም ጥያቄ የለውም። ፍቅር ነው አይደለ? ፍቅሩ አገናኛችሁ። ምንድነው? አብራችሁ መሆናችሁ ምንድነው ፖይንቱ? ፖይንቱ አብረሹ ስትሆኚ ካላከበረሽ ካላከበረ፣ ደስተኛ ካላረግሹ ደስተኛ ካላረገሽ፣ ካልተቀባበላችሁት፣ ሼር ካላረጋችሁት፣ ባላንስ ካላሰራችሁ፣ አንዳችሁ ለአንዳችሁ ካልኖራችሁት ወዘ ፖይንት ምንድነው ጥቅሙ? ስለዚህ እዚህ ያለሁበት ግንኙነት ውስጥ እኔ ኢንቨስት እያደረግኩ ያለሁት ወይም እኔ እዛ ግንኙነት ውስጥ እያቀረብኩ ያለሁትን ነገር እየተቀበልኩ ነው ወይ የሚለውን ጥያቄ ስትመልሽው እየተቀበልሽ ካልሆነ በቂ ካልሆነ በዛ ላይ ደግሞ እሱን ራሱ እሺ ብለሽ ተቀምጠሽ አምነሽ እየኖርሽ ደግሞ የሆነ ቀን ምናልባት እሱንም ገፍቶ ወይም እሱንም ትቶ እንደሚሄድ እያሰብሽ ከሆነ ምንድነው ፖይንቱ ብለሽ ከራስሽ ጋር ጥያቄና መልስ ግዴታ ነው ልትገቢ ይገባል ማለት ነው። ጥያቄዎችሽ መልስ ከሌላቸው የተፈቀርኩ አይደለም፣ ጥሩ ስሜት እየተሰማኝ አይደለም፣ ይሄ ልጅ ጊዜን እድሜን እየበላ ነው፣ እየተጫወተብኝ ነው፣ እየተጠቀመብኝ ነው የሚል ስሜቶች በእርግጠኝነት እንደሚያፈቅርሽ እርግጠኛ እንደመሆን አብሮሽ እንደሚቆይ እርግጠኛ እንደሚያከብርሽ እንደሚወድሽ እና እንደሚያፈቅርሽ የእርግጠኝነት ስሜት ሊሰማሽ ሲገባ በተቃራኒው ይተወኛል፣ ሊለየኝ ይችላል፣ ችላ እያለኝ ነው፣ እየገፋኝ ነው የሚሉ ስሜቶች ከሆነ እየተሰሙሽ ያለ ዋት ዘ ፖይንት የሚለው ጥያቄ መምጣት አለበት። ኖቲስ ልታደርጊ ይገባል፣ ፎከስ ልታደርጊ ይገባል። ስለዚህ ይሄን ጥያቄሽን በስነ ስርዓት ካልተመለሰልሽ መመለስ ያለበት እንደሆነ ሁላችንም ልናቅ ይገባል። ጥያቄያችን የማይመለስበት ግንኙነት ነው ሁሌም መጨረሻው የሚያምረው። ሁሉም ግንኙነት መጨረሻው አለው ማለት አይደለም። የሆኑ ግንኙነቶች ሚሞሪ ናቸው፣ በቃ የሆነ ትዝታ ሆነው ይቀራሉ። ነገር ግን ትዝታውን ቢሆን የተጨመላለቀ መሆን የለበትም። አንቺን የጎዳ አንቺን ያሳዘነ ስነ ልቦናሽን የጎዳ መሆን የለበትም እኮ። የሆነ ጥሩ ጊዜ ያሳልፈናል፣ በሆነ ነገር አልተግባባን፣ ዳይ ተለያይተናል፣ እሱ አንድ ነገር ነው። ግን የነበርሽበት ግንኙነት መጠቀሚያ የሚያደርግሽ ከሆነ ቢቀርስ፣ ዋጋ የምትከፊበት ከሆነ ቢቀርስ፣ ክብርሽን የማታገኝበት ከሆነ ቢቀርስ የሚለውን ነው ማስቀደም ያለብሽ። ስለዚህ አብሮሽ መሆኑን ብቻ ከሆነ የምታዩ የሆነ ቀን የሚያገኝሽን የሆነ ቀን የጋብዝሽን ነገር የሚሰጥሽን ከሆነ ብቻ የምታዩ ብታዝኝም አይገርምም። ፖይንቱ አልገባሽም ግንኙነቱ። ስለዚህ የአንድን ግንኙነት ፖይንት የግዴታ ልታውቂ ይገባል። በቃ ኦር የዛን ግንኙነት አላማ የዛኔ መልስሽን ታገኛለሽ።
በዚህ ነገር እኮ ካልተስማማሽ ከራስሽ ጋር ከሱ ጋር ማውረተሽ ላትስማሚ ትችያለሽ። የሚገባሽን ማታቂ ነሽ። መጀመሪያ በራስሽ ደስተኛ የሚገባንን ካላወቅን ሲጀመር በጣም ፈተና ነው የሚሆነው። እኔ የሚገባኝ በሴትነቴ በማፍቀሬም ፍቅረኛን በመያዜ የሚገባኝ ምንድነው ብለሽ የራስሽ መስፈርቶች ሊኖርሽ ይገባሉ። ጥቅም ምናምን አይደለም። በቃ ኢሞሽናል የሆኑ ሰፖርቶች ራሱ ላይኖርሽ ይችላል። ያንን ቅድሚያ ካላስመጣሽ አንቺ ምንም አትሰሪ። ስለዚህ ያ ስሜት ልክ ሲሰማሽ ይሄ ጥያቄ ተመልሶልኛል ወይ በግንኙነት ይተወኛል የሚለውን ከማሰብሽ በፊት እዛ የሚያደርሰን ፖይንት እዚህ ጋር ያለንበት ግንኙነትን ኖቲስ ማድረግ አለመቻላችን ነው። ይሄንን ኖቲስ ካረግሽ እዛ ጋር አታስቢ፣ ከጅምሩ ትቋጨዋለሽ። ስለዚህ ምንድነው ፖይንቱ ብለሽ ጠይቂ፣ ራስሽን ጠይቂ። መልስ ካላገኘሽ ከእርግጠኝነት ይልቅ ጥርጣሬ፣ አብሮ ከማርጀት አብሮ ከመኖር ይልቅ መለየትን መፈታትን ከሚገባሽ ነገር ይልቅ በቃ ግዴታ ከሆነብሽ ምረጪ። አምስተኛው ማድረግ ያለብሽ አንድ ወንድ ልጅ ይለየኛል፣ ይሄ ግንኙነት አብሬው የሆንኩት ሌላ ምክንያት ነው እንጂ የፍቅር አይደለም፣ ወደ ቁም ነገረኝነት አያድግም ብለሽ ካመንሽ፣ እንደዛ እያሰብሽ ከሆነ በነገርሽ ላይ ቢለየኝ ምን ሆናለሁ፣ ከተለየሁት እጎዳለሁ፣ አዝናለሁ፣ እከፋለሁ ከሚሉ ሀሳቦች ራስሽን ነፃ ልታወጪ ይገባል። በመጀመሪያ ከሱ ስለተለየሽ ምንም አትሆኝም። ቃል እገባልሻለሁ፣ ምንም አትሆኝም። ማንም ምንም ሆኖ አያውቅም። እንኳን በህይወት ኑሮ የሚጎዳሽ የማይፈልግሽ የውሸት ህይወትን ወይም የውሸት የፍቅር ህይወትን እንድትኖር ያደረገሽ ይቅርና የሚያፈቅርሽ ወንድ ቢሞት ምንም አትሆኝም። ትኖሪያለሽ፣ ህይወት ይቀጥላል። እኛ ችግራችን ምንድነው? ከራሳችን ሀሳብ ጋር ነው የምንጣላው። ቢተወኝስ የእሱ ስሜት አለ አንቺ ጋር፣ ያ ስሜት ነው የሚያስጨንቅሽ። በቃ ለእሱ ያለሽ ስሜት ነው የሚያስ እሱ ብታጪ ታዝኛለሽ፣ ትጎጃለሽ፣ ይከፋሻል ምናምን ድራማ ነው የሚሰራብሽ ላይሽ ላይ። ስለዚህ እሱ ልታስቆሚ ነው የሚገባው። አንቺ ጋር ያለው ያ ስሜት አንቺ ነሽ ልታራግፍ የሚገባው። እሱ አንቺን መተው ካለብሽ፣ መለየት ካለበት፣ ከአንቺ መራቅ ካለበት ያደርገዋል። ብትለምኚው፣ ብታስለምኚው፣ ምንም ብታደርጊለት፣ ምንም በቃ ምንም ማንም ብትሆኝ ቢኖርሽ፣ ቆንጆም ብትሆኝ፣ ውብም ብትሆኝ፣ ገንዘብም ቢኖርሽ እነሱ አንቺ ጋር እስቴ አያረጉትም። ወንድ ልጅን አንቺ ጋር ሊያቆዩት አይችልም። መሄድ ከፈለገ ወንድ ልጅ ሁሌም ይሄዳል። ስለዚህ አንቺ ምን መሆን አለብሽ? እዚህ ሜንታሊ ዝግጁ፣ ሳይኮሎጂካሊ ዝግጁ፣ ፊዚካሊ ዝግጁ መሆን መቻል አለብሽ። ያንን የምታደርጊበት ዋና ነገሮች በራስ መተማመን፣ ፋይናንሻሊ በገንዘብ ሊሆን ይችላል፣ በማቴሪያል በስራ ሊሆን ይችላል። አንቺ ራስሽን መቻል አለብሽ። ከሱ ጋር አብረሽ የሆንሽበት የፍቅር ስሜት ኢሞሽናሊ ሰፖርት ከሆነ ደግሞ በፍቅረኛ ቀይሬ አልልሽም። በጓደኞች፣ በቤተሰቦችሽ፣ በሚወዱሽ፣ በምትወጂው ስራሽ ሊሆን ይችላል፣ ማንበብ ሊሆን ይችላል፣ መስራት ማድረግ በምትወጂው ነገር ራስሽን ቢዚ በማድረግ ራስሽን ማጠንከር መቻል አለብሽ። ያ ጡንቻ ካለሽ እሱ ሄደ መጣ ኖሮ ከአንቺ ጋር ሆነ ተለየሽ አልተለየሽ ግድ አይሰጥሽም። ብዙዎቻችን ዲፔንድ እንደሆናለን፣ እነሱ ላይ ጥገኛ እንሆናለን። የስሜትም የገንዘብም የሀሳብም የሁሉ ነገር ጥገኛ እንሆንና ከነሱ ጋር የዛኔ ከሌሉ ምንወድቅ ይመስለናል፣ ምንሰበር ይመስለናል። ኖ ስህተት ነው ይሄ ሀሳብ። አንቺ በራስሽ ከቆምሽ፣ በራስሽ ከተማመንሽ፣ በራስ ማመን መተማመን ማለት እኮ የሆነ ሰው ስለወደደሽ አይደለም፣ ሲሄድም ግድ እንደማይሰጥሽ። ምክንያቱም ከራስሽ ጋር ያለሽ ፍቅር ይበልጣል። በራስሽ ደስተኛ ነሽ፣ ከማንም የምትጠብቂው ነገር የለም። የሆነ ሰው ፍቅር እኮ በተለይ ለሴት ልጅ ሁሌ እምላችኋለሁ ቦነስ ነው፣ ኤክስትራ ነው የሚጨመርልሽ። ግን ከራስሽ ጋር ያለሽን ፍቅር ከፍ አድርጊ። ለራስሽ ያለሽን ፍቅር ጨምሪ። ለራስሽ ያለሽን ቦታ ክብር ከፍ አድርጊ። የትም አባቱ አይሄድም ሲጀመር ማለት ነው። አቋምም እንደዚህ አይነት ለራስሽ ላይ ያለሽን ነገሮችን ጠንካራ ካረግሽ ሄድ ብትዩ ራሱ አይሄድም ወንድ ልጅ። እነዚህ ላይ ከላላሽ ነው መሄድ የሚፈልገው። ስለዚህ ራስሽ ላይ ስሪ፣ ራስሽን ቀይሪ፣ ስታይልሽን ቀይሪ። አፕዴት መሆን አለብሽ። ወዲያው አፕዴት ስትሆኚ ሊሄድ ያሰበው ይቀራል። ሚሄድ የሚመስለው ወይ አንቺን ስለምተው የሚያወራው ምልክትም የሚያሳይሽን ትቶ ያንቺ ባሪያ ማድረግ ትችያለሽ። የፍቅርሽ ባሪያ ታደርጊዋለሽ። ስለዚህ ወደ ራስሽ ሺፍት አድርጊ፣ አፕዴት ሁኚ። ካለሽበት አፕዴት ሁኚ። እሱ ላይ ተለጥፈሽ ከሆነ ተነሺ፣ እስቲ ለውጡን ታይዋለሽ። ከዛ ሀሳቤን ከወደዳችሁት ካመናችሁትና ከተቀበላችሁት በላይ ካሳውቁ ይለኔ ለሌሎች እህቶቻችን ይጠቅማል ብላችሁ ካመናችሁ ሼር ማድረግ ይፈቀዳል። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።